በዛሬ ዕለት እንግዲህ አንድ አዲስ መረጃ ወጥቷል። በተለይ እንግዲህ አብርሃምን ጨምሮ በተለይ አብርሃምና ሄርሜላ እንደዚሁም እንግዲህ ቡዜ ወደ ፖሊስ ጣቢያ አቅንቶ ነበሩ። ምንድነው የተፈጠረ? እያንዳንዱ ነገር በዚህ ቪዲዮ ታገኛላችሁ። እሱ ብቻ አይደለም እንግዲህ የሩታ ልጅም ወደ ቡታጅራ እንዳለ ወይም ደግሞ እዛ አካባቢ እንደሆነም አንድ መረጃዎችም እየወጡ ይገኛሉ። ስለሱ ጉዳይም በደንብ በዚህ ቪዲዮ ታገኛላችሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን በትላንትናው ዕለት እንግዲህ እጅግ በጣም በሚያስገርም ሁኔታ ሩታ በተለይ አብርሃምንም ሄርሜላንም እንደዛው ቡዜንም ጭምር ከሳለች። ክሷም እንግዲህ እጅግ በጣም ከባድ እንደሚሆንና ተደራራቢ የሆኑ ክሶችም ጭምር እንደሆኑ በግልጽ ስትናገር ነበረ። አንተን የምከስ በአንድ ክስ ብቻ አይደለም ወይም ደግሞ በአንድ ወንጀል ብቻ ሳይሆን 4-5 ነገሮችን ጠቅሼ ነው የምከስ ብላ እንግዲህ በግልጽ ስትናገር ነበር። በተለይ ሩታ እንግዲህ ክሱን ቀርብ እጅግ በጣም ብዙ ነገሮችንም እንዳሰበችው በተለይ ዋጋ ለመስጠት በተለይ በዚህ ጉዳይ ላይ በጣም ሲሪየስ ሆና እንደሄደችበትም ጭምር በደንብ ስትናገር ነበረ። እሱ ብቻ አይደለም እንግዲህ አብርሃምን ሊያስጠይቁ የሚችሉ ነገሮችንም ጭምር ስዘረዝር ነበረ። በተለይ እንግዲህ አብርሃም መጥሪያው ደርሶት ነበር በትላንትናው ዕለት። በስተመጨረሻ እንግዲህ መጥሪያውንም ተቀብሎ ወደ ቤቱ እንደሄደ አይተናል። እንግዲህ በዛሬ ዕለት ጠዋት ላይ ቀጠሮ ነበራቸው። በተለይ እንግዲህ ወደ ፍርድ ቤት ወደ ፖሊስ ጣቢያ እንግዲህ መጀመሪያ ላይ ቀርቦ በስተመጨረሻ ደግሞ ህጋዊ በሆነ መንገድ ጉዳያቸውም በፍርድ ቤት እንደሚታይም በደንብ የሚታወቅ ነገር ነው። እንግዲህ በዚህ ጉዳይ ላይ ዝርዝር የሆነ ነገሮችን ስትናገር ነበር። በትላንትናው ዕለትም እንደሰማችሁ ከሆነ እንግዲህ አብርሃምን በደንብ ከሷለው። ምክንያቱ ደግሞ በጣም ብዙ ነገሮች ላይ አይቼዋለሁ። እጁ አለበት ብቻ ሳይሆን እንግዲህ ግንባር ቀደም ሆኖ በዚህ ጉዳይ በልጄ ጉዳይ በተለይ ልጄን ያገተው ራሱ እንደሆነ በዚህ አጋጣሚ ለመናገር ፈልጋለሁ ብላ በግልጽ ስትናገር ነበረ። እንግዲህ ደም እንባ አልቅሻለሁ። በዚህ ጉዳይ ላይ በጣም ዋጋ ከፍያለሁ። ምክንያቱ ደግሞ እንግዲህ ያው ልጄ ስለጠፋብኝ ለነሱ ምንም ስሜት ሊሰማቸው አልቻለም። እኔ ግን እንቅልፍ እንኳን እየተኛው አይደለም። በዚህች 3 ቀን ውስጥ እጅግ ከባድ ሁኔታ ውስጥ ገብቼ ነው ያለሁት። እንግዲህ ልጄን እስከማገኘው ድረስ ወደ ቤቴ ተመልሼ አልቀመጥም ብላ ሩታ ወስናለች ማለት ነው። እጅግ በጣም ደስ የሚል ውሳኔ ወስናለች በትላንትናው ዕለት። አብዛኛው ሰው እንግዲህ እንዳውም ሩታ ዘገየሽ እስካሁን ድረስ ለምን ጠበቅሽው አብርሃምን ብለው እንግዲህ በጣም ብዙ ሰው ሐሳብ ሲሰጥ ነበረ። እንግዲህ ሩታ 1-2 ነገሮችን ተናግራለች በዚህ ጉዳይ ላይ። የመጀመሪያው እንግዲህ ያው አብርሃምን ተስፋ አድርጋ እንደነበረ አብርሃም ልጇን ይዞ እንደሚመጣ እርግጠኛ ሆና ስትጠብቅ እንደነበረ በስተመጨረሻ ግን ተለምኖም በስተመጨረሻ ምንም አይነት ፍላጎት እንደሌለው በጭራሽ እንግዲህ እንደማያውቅ ልጁ የት እንዳለ ራሱ እንደማያውቅ ሲናገር ነበረ። እንግዲህ ወደሷ ማዞርም ሲፈልግ በስተመጨረሻ ለመክሰስ ተገድጃለሁ ብላ እንግዲህ በግልጽ ስትናገር ነበረ። ሩታ እንግዲህ እንደምትለው ከሆነ ነገሩን በሰላም ለመፍታት ጥግ ድረስ እጃለሁ። ከአብርሃም ጋር ተነጋግሬ ነገሮችን በሰላም ለመፍታትና ልጄን ለመውሰድ ከአብርሃም በጣም ብዙ ጥረቶችን አድርጌያለሁ። ነገር ግን አብርሃም በፍጹም ሌላ ሰው ሆኖ ነው የቀረበኝ ወይም ደግሞ እንግዲህ በጭራሽ እንደማያውቅ አይነት ነገር አድርጎ በተረጋጋ መንፈስ ሲናገር ነበረ። አብርሃም እንግዲህ በጣም ብዙ ነገሮችን አብረን አሳልፈናል፣ የሱን ልብ በደንብ አውቃለሁ ብላ ነው የምትናገረው ሩታ። እንግዲህ በዛን ሰዓት ብዙ ነገሮችን እንዳሳለፉ ብዙ ነገሮችንም ዋጋ እንደከፈለችበት በተለይ በአብርሃም ጉዳይ ደግሞ ተሰድባም ብዙ ነገር ተብላም ያ ሁሉ ነገር አሳልፋ በተለይ ልጇን በሰላም እያሳደገች በአንድ ሌሊት እንግዲህ መጥቶ ልጇን መውሰዱ በተለይ አብርሃም ያ ነገር በጣም እንዳናደዳትም ጭምር ስትናገር ነበረ። በዚህ ጉዳይ ላይ እንግዲህ አብዛኞቻችሁ በዛን ሰዓት የት ነበረች ሩታ፣ ይሄ ሕፃን ልጅ ሲወሰድ የት ነበረች ብላችሁ ስትጠይቁ ነበረ። እውነት ለመናገር እሷም እንግዲህ በግልጽ የተናገረችው ነገር ለስራ ወይም እንግዲህ ለስራ ሁሌ ይወጣለው፣ እነሱ ግን እግር በእግር እየተከታተሉኝ ነበር
ነበረ። በስተመጨረሻ እንግዲህ ያው እኔ በሌለውበት ሰራተኛዬ ጋር ሄዳ ቡዜ በደንብ እንግዲህ ያው ብዙ ነገሮችን አውርታ ህፃኑን ልጅ ይዛ እንደወጣችም ጭምር ነው በግልጽ የተናገረችው ሩታ። እንግዲህ ቡዜ የመጀመሪያ ተከሳሽ ሆና ቀርባለች ማለት ነው። አብርሃም ቀጥሎ እንግዲህ ተከሷል። አብርሃም ደግሞ ይሄንን ነገር እያወቀ ተባብሯል። ምክንያቱ ደግሞ እንግዲህ አንድ አጀንዳ ነበራቸው። አብርሃምና ሩታ እንግዲህ በጣም ብዙ ዋጋ ከፍሎ ነበሩ ከዚህ በፊት በደንብ እናስታውሳለን በትዳራቸው። ነገር ግን አብርሃም አፈንግጦ የራሱን ትዳር እየመሰረተ ይገኛል። እንግዲህ ይሄ ትዳሩ እንዲሳካለት በተለይ ከሄርሜላ ጋር ያለውን ነገር እንዲሳካለት ስለሚፈልጉ በዛ መንገድ እንግዲህ እሱን እየረዱት እንደሆነ በተለይ ቡዜም ጨምሮ ሌሎቹም እየረዱት እንደሆነ ያንን ነገር ነው የተረዳችው ሩታ። እሱ ብቻ አይደለም። በጣም የሚገርማችሁ ነገር እንግዲህ አብርሃም ምንም አይነት ስሜት እንደማይሰማው ወይም ደግሞ ስሜት እንደማይሰጠው በግልጽ በተደጋጋሚ ሲያሳይ ነበረ። ስለዚህ እንግዲህ ይሄ ከበቂ በላይ የሆነ ማስረጃ ነው ብላ ነው እንግዲህ እሷም የተናገረችው። እንግዲህ አብርሃም ብቻ አይደለም ሄርሜላም ተሳትፋለች። ምክንያቱ ደግሞ እንግዲህ በማያገባት ነገር ስትዘባረቅ ነበረ። ስለ ሩታ ልጅ እንግዲህ ብዙ ነገሮችን ለመናገር ሞክራለች። እንግዲህ እሷም ቢሆን ተጠያቂ እንደሆነችና በዚህ ጉዳይ ላይ ሕግ መወሰን ያለበትን ውሳኔ መወሰን እንዳለበትም ጭምር በግልጽ ስትናገር ነበረ። እንግዲህ ዛሬ ወደ ሕግ ቦታ ሄዶ ቃላቸውን እንደተቀበሉ አንዳንድ መረጃዎች እየወጡ ይገኛሉ። እሱ ብቻ አይደለም እንግዲህ ሩታን ለመደለልም እየሞከሩ እንደሆነም በስልክም እንግዲህ በጣም በተደጋጋሚ እኛ ምንም አናውቅም እንግዲህ እባክሽን ሩታ ይህንን ነገር አቁሚ ብሎ በደንብ እንግዲህ ሲያወሯት እንደነበረ በተለይ በተደጋጋሚ ስልክም ሲያወሯት እንደነበረ መረጃዎችም እየወጡ ይገኛሉ ማለት ነው። እሱ ብቻ አይደለም እንግዲህ ከቡታጅራ ደግሞ አንድ የተሰማ ነገርም ነበረ። ከቡታጅራ በተለይ አንዳንድ ወሬዎችም ሲሰሙ ነበረ። ህፃኑ ልጅ ወይም ልዑል እንግዲህ በተለይ ጋሽዬ ቤት ውስጥ ተገኙ እዛ አካባቢ እንዳለ ሲሰማ ነበር በሚለው እንግዲህ አንዳንድ ሰዎችም ሼር ሲያደርጉልኝ ነበረ። በውስጥም ብዙ ሜሴጆችም ደርሶኛል። ወደዛ አካባቢ እንደሆነ አንዳንድ መረጃዎችም ሲወጡ ነበረ። እንግዲህ ህፃኑ ልጅ ወይም ደግሞ እንግዲህ ልዑል ወደ ቡታጅራም ሊሆን ይችላል ብሎ ግምታቸውን ሲሰጡ የነበሩ ሰዎች አሉ። ነገር ግን እሱ ብቻ ሳይሆን ደግሞ በጣም ያስገረመኝ ነገር ቡዜም ጭምር ወስዳ ስትወጣ ከቤቱ በተለይ እንግዲህ ከሩታ ቤት ይዛ ስትወጣ ያ ነገርም ያየ ሰውም የመሰከረ ጎረቤትም ጭምር እንዳለም ተሰምቷል። እንግዲህ ጎረቤቶች ይህንን ነገር በተለይ የሩታ ጎረቤቶች ይህንን ነገር አይተዋል ከሆነ በትክክል መመስከር አለባቸው። ምክንያቱም እንግዲህ ቡዜ እያንዳንዱ ነገሮችን በጥንቃቄ እንደተራመደችው እያንዳንዱ ነገሮችን ለመደበቅ እየሞከረች እንደሆነም ጭምር ሲሰማ ስለነበረ በዚህ ጉዳይ ላይ እንግዲህ ሩታን መርዳት የሚፈልጉ ሰዎች በተለይ ከሩታ ጎን መቆም አለባቸው ብዬ ነው የማስበው። እሱ ብቻ አይደለም ለሩታ ብቻ ሳይሆን እንግዲህ ለሕፃኑ ልጅም ጭምር የሚያስቡ ከሆነ ከሷ ጎን ሆኖ ነገሮችን ለማስተካከልና በተለይ እንግዲህ ሕፃኑ ልጅ ከእናቱ ጋራ እንዲያድግ እድል መስጠትና ይህንን ነገር በደንብ አድርጎ ሲሪየስ አድርጎ መከታተል እንደሚያስፈልግ በዚህ አጋጣሚ መናገር ፈልጋለሁ። ትብብር ማድረግ የምትፈልጉ ሰዎችም በቀጥታ ሩታን ራሱ እንግዲህ ደውላችሁ በተለይ ለሩታ ደውላችሁ ማገዝ ትችላላችሁ። በስልክ ብቻ ሳይሆን በተለያየ በአካልም ሄዳችሁ ማግኘት ከፈለጋችሁ አግኝታችሁ እንግዲህ የሆነ ማድረግ ያለባችሁ ያገኛችሁትም ማስረጃም ወይም ደግሞ የምታውቁ ማስረጃም በጣም ቅርብና ትክክለኛ የሆነ ማስረጃ ካላችሁ ለሷ መስጠት ትችላላችሁ ብዬ ነው የማስበው። እንግዲህ አብዛኛው ነገር እንግዲህ ስንሰማ ነበረ። እኛም በራሳችን በኩል እንግዲህ መረጃ እያሰባሰብን ነበረ። እንግዲህ በተለይ ይሄን እንደ ቀልድ ባትወስደው ሩታ የጀመረችውን ነገር በደንብ አድርጋ ገፍታበት ለነዚህ ሰዎች ዋጋቸውን እንዲያገኙ ማድረግ አለባት ብዬ ነው የማስበው። እንግዲህ በዚህ ጉዳይ ላይ በጣም ሲሪየስ እንደምትሆንም እርግጠኛ ነኝ። ሩታ አሁን የምታደርጋቸው ነገሮችን ሁሉንም ማለት ይቻላል በደንብ እንደግፋለን። በቀጣይ ደግሞ እንግዲህ አዳዲስ ነገሮች ይኖራሉ። እናንተም እንግዲህ ያው በላይቭ ስትሪም ማታ ላይ እንዳትቀሩ። ላይቭ ስትሪም ላይ አዳዲስ ነገሮችን ይዘን እንመጣለን። ዛሬ 3 ሰዓት ተኩል ማታ ላይ አብረን የምንገናኝ ይሆናል። በብዙ ነገሮችም የምንወያይ ይሆናል። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ አድርጉ። ኖቲፊኬሽን በተን ወይም ደግሞ እንግዲህ የደውል ምልክቱን ማብራታችሁን እንዳትረሱ።
ቪዲዮ እንደተለቀቀ እናንተ ጋር እንዲደርስ ያደርጋል። ስለሆነ ማብራታችሁን እንዳትረሱ። እስከ መጨረሻው ድረስ አብራችሁን ስለሆናችሁ እጅግ በጣም አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።